ይታሰራል። ናዚዎች ሲያስሩት እናትየው ደግሞ እኔ ልጅን ጥዬ አልሄድም ብለው ከልጃቸው ጋር አብረው ወደ ማጎሪያ ካምፕ ኮንሰንትሬሽን ካምፕ ወደሚባለው አብረው ይሄዳሉ። እናትየውም ወዲያውኑ ነው የሞቱት። ወዲያውኑ ነው በጋዝ የሞቱት። ከዛ ልጃቸውም ይከተላል። ማርጎት ፍሪድላንደር ግን በርሊን ውስጥ ተደብቀው ደረታቸው ላይ የሚደረግ የአይሁዳዎች ምልክት የነበረውን እሱን ገንጥለው መስቀል አድርገው እና እንደዛ አድርገው ተደብቀው አንደርግራውንድ እንግዲህ በድብቅ በነበሩበት ሰዓት ያው በጌስታፖ ወይም በድሮ የናዚ ጸጥታ ኃይል ይያዛሉ። እሳቸውም ወደ እንደዚሁ የማጎሪያ ካምፕ ቴሬዚንሽታት ወደዛ ተወስደው በጣም ብዙ ስቃይ ነው ያዩት። ማርጎት ፍሪድላንደር የ21 ዓመት ወጣት ሳሉ በበርሊን ከርሰ ምድር ዋሻዎች ውስጥ ለ15 እና 16 ወራቶች ተደብቀው ከናዚ ጥቃት አመልጠው ህይወታቸውን አትርፈዋል። በጎርጎሮሳውያኑ 1944 ዓ.ም ማርጎት በናዚ ጦር ተይዘው ጦሩ የጉልበት ብዝበዛ በሚያካሄድበት በዚያን ጊዜው ቼኮስሎቫኪያ ውስጥ ተቆጣጥሮት በሚገኝ ትሬዝንሽታት በሚባል ማጎሪያ ስፍራ ታስረው ሳለ ለትዳር የበቁበትን ጀርመናዊ ባለቤታቸውን ተዋወቁ። ከዚያም ሁለቱ ጀርመናዊ አይሁድ ጥንዶች ከናዚ ጭፍጨፋ ተርፈው ተጋብተው በጎርጎሮሳውያኑ 1946 ወደ ዩናይትድ ስቴትስ ተሰደው በኒውዮርክ ኑሯቸውን ጀመሩ እና መጨረሻ ላይ ግን ራሽያ ጦር መጥቶ ነፃ ወጣቸው ከነበሩበትና ከዛ በኋላ ከእሳቸው ጋር ከነበሩት እስረኛ አንዱ ጋር ተጋብተው ወደ አሜሪካ ሄዳሉ። አሜሪካ ሄደው ብዙ ዓመታት ከቆዩ በኋላ በ88 ዓመታቸው ነው ወደ ጀርመን የተመለሱት እና ወደ ጀርመን ተመልሰው ለጀርመኖች ለምን በዚህ እድሜ መጡ ሲባል እንግዲህ እነሱን ለመጨበጥ ነው ወይም ይቅር ለመባባል ነው አይነት ነገር ብለው መጥተው ያሉት ነው። እንግዲህ መጽሐፍ ጽፈዋል። በተለይም እሱ ነው አንደኛው በጣም እንዲታወቁ ያደረጋቸው። ብዙ ጊዜ እየሄዱ ያሳለፉትን ነገር ይነግሩ ነበር። ምክንያቱም እንደዛ አይነት በኮንሰንትሬሽን ካምፕ ወይም ማጎሪያ ካምፕ እኔ ራሴ 1 2 3 የተለያዩ አይቻለሁ። ኦሽቪትስ የሚባለውን ሂጄ አይቻለሁ። ማመን ያቅታል። በየደቂቃው በየሰከንዱ ነው ሰዎች የሞቱትን ሬሳ የሚያቃጥሉት። ልክ እንደ ፋብሪካ ማለት ነው። ሰዎቹ አያውቁም ነበር። እንደዛም ሆኖ ልክ ከመኪና እንደወረዱ ሰልፍ ይሰልፋሉ። ገላቸውን ታጠቡ ተብለው ይገባሉ። ሲገቡ ጋዝ ይመጣል፣ ይሞታሉ። ከዛ ሬሳቸውን በጋሪ ሌሎች ይወስዱና ያቃጥላሉ። እና ልክ እንደ ፋብሪካ ነበር የሚሰራው። እና መጨረሻ ላይ ደግሞ ብዙዎቹ ሌላ ቦታ ያሉት መብላት መጠጣት አቅቷቸው በጣም ተመናምነው አጽም ብቻ ሆነው የሞቱ አሉ፣ ወይም መጨረሻ ላይ የተረፉ አሉ። እና ብዙ ጊዜ እየሄዱ ያሳለፉትን ነገር ይነግሩ ነበር። ምክንያቱም እንደዛ አይነት በኮንሰንትሬሽን ካምፕ ወይም የማጎሪያ ካምፕ ሰው ማርጎት ፍሪድላንድ ሲናገሩ እኛ ስም የለንም ነበረ፣ ሰዎች አይደለንም ነበረ፣ እኛ ቁጥር ብቻ ነበር እና ማንነታችንን ወስደውት ነበር ያሉት። እና ማንነታቸው ተወስዶ እንደገና ማንነታችን ተመለሰ ነው ያሉት። እና ብዙ የሚታወቅባቸው አባባል አለ። እንዴት ነው የይሁዳ ደም የሚባል የለም፣ የእስላም ደም የሚባል የለም፣ የክርስቲያን ደም የሚባል የለም፣ የሰው ደም ብቻ ነው ያለው እና እባካችሁ ሰው እንሁን። ይህን ነበር በዚህ ቃላቸው ይታወቁ ነበር። ብዙ ጊዜ በመደጋገም የሚታዩ እሱ ነበር። Ich sage nicht sehr viel